ጥልን እኔ መምህር ጌታስጠኝ መኩሪያ ነኝ። ዛሬ ደግሞ ሁለተኛውን የኦንላይን ክላሳችንን አሟይ የሌላቸውን ሙሉ ቁጥሮች መደመርና መቀነስ እናያለን። ዛሬ በባለፈው ክላሳችን ላይ እስከ 100 ድረስ ያሉ ሙሉ ቁጥሮችን በአባከስ ላይ እንዴት እንደምንቆጥር አይተናል። የተቆጠሩ ቁጥሮችን ደግሞ ማንበብ አይተናል። ለዚህ ዛሬ ደግሞ የምናደርገው ምንድነው ቀለል ያሉ የአባከስ ሌቭል 1 የሚባሉ ወይም ደረጃ 1 አሟይ የሌላቸው መደመርና የመቀነስ ጥያቄዎችን እንሰራለን ማለት ነው። በአባከስ ላይ ወደ መደመር መቀነስ ከመሄዳችን በፊት በአባከስ ላይ ለምሳሌ የታችኞቹን ጠጠሮች እነዚህን ለመደመር ማለት እንደዚህ ወደዚህ ወር ላይ ማምጣት ነው። የታችኞቹ የላይኛውን ደግሞ ጠጠር መደመር ማለት ወደ ታች እንደዚህ ወደ አካፋዩ ማምጣት ነው። መቀነስ ደግሞ ሲሆን እንደዚህ ተጽፈው ያሉት ቁጥሮችን ወደ ዜሮ መመለስ ወይም ደግሞ ወደ ኋላ መመለስ ማለት ነው። ወደፊት መታው የነበሩ ቁጥሮችን ወደ ኋላ መመለስ። እዚህ ጋር ለምሳሌ 2 ተደምሯል፣ 2 ሲቀነስ ብትባሉ ወደ ኋላ መመለስ ነው። እዚህ ጋር 22 አለ፣ ሲቀነስ 20 ብትባሉ የ10 ቤት ላይ መታችሁ 2 ወደዚህ መመለስ ነው ማለት ነው። እዚህ መቀነስ ይሄ ነው። 52 ይሄ ነው። ሲቀነስ 1 ብትባሉ የአንድ ቤት ጋር እንመጣና 1 ወደ ኋላ መቀነስ ነው ማለት ነው። ስለዚህ የመደመርና የመቀነስ ጽንሰ ሐሳብ በአጭሩ መደመር ሲሆን ወደፊት ወደ አካፋዩ ማስጠጋት ነው። መቀነስ ደግሞ ሲሆን ከአካፋዩ ወደ ኋላ መመለስ ማለት ነው። እሺ ዛሬ የተወሰኑ ጥያቄዎችን በዚህ ምሳሌ ላይ እንሰራለን። አሟይ የሌላቸውን የአባከስ መለማመጃ ጥያቄዎችን ነው ዛሬ የምንሰራው። በቁጥሮችን በመደመር እንጀምራለን። የመጀመሪያ ጥያቄ ቁጥር 1 33 ሲደመር 55 ሲደመር 55 እዚህ አለቀ። መልስ ስትባሉ ይሄ 88 ነው ማለት ነው። 88 50 60 70 80 5 6 7 8 80 እና 8 88 ተብሎ ይነበባል ማለት ነው። ሁለተኛ ጥያቄ 52 ሲደመር 31 መልስ 83 ሶስተኛ ጥያቄ የመደመር ነው። አሁንም ወደ 100 ቤት ይሄዳሉ። አሁን 435 የ100 ቤት ይሄ ነው። 435 ሲደመር 554 መልሳችንን ማንበብ ነው። 989። እሺ አሁን ደግሞ ወደ መቀነስ ጥያቄያችን እንሄዳለን። እንዳልኳችሁ መቀነስ ሲሆን ደግሞ የተጻፉትን ቁጥሮች በምንቀንሰው ቁጥር መጠን ልክ ወደ ኋላ መመለስ ማለት ነው። መቀነስ ነው አሁን የምናየው። የመጀመሪያ ጥያቄ ቁጥር 1 689 ማለት ይሄ ነው። ሲቀነስ 534 ጨረስን ማለት ነው። ይህንን አሁን በትክክል ማንበብ ነው ከኛ የሚጠበቀው። ስናነበው 155 ትክክለኛ መልሳችን ይሆናል ማለት ነው። 155። ቀጣይ ጥያቄ 999 የ100 ቤት ላይ ነን አሁን። 999 ሲቀነስ 436 ማለት 5 እና 1 ነው እዚህ ጋር። ስለዚህ ይህንን ማንበብ አለብኝ። 563 መልሳችን ነው። 563። የዛሬ የቪዲዮአችን የመጨረሻ ጥያቄ 877 ሲቀነስ 326 መልስ 551። እዚህ አሟይ የሌላቸውን ሙሉ ቁጥሮች መደመርና መቀነስ ማለት ይህንን ይመስላል። በቀጣይ ደግሞ የተላኩ ወርክሺቶችን ደግሞ በጋራ እንሰራለን።